በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ጉባኤውን እያካሄደ የሚገኘው ቅዱስ ሲኖዶስ የሀገረ ስብከት ብፁዓን አበው ሊቃነ ጳጳሳትን ምደባ ውሳኔ አሳልፏል። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ አምላከ እስራኤል እግዚአብሔር ይመስገን ሰላም ነኝ። በዛሬው ቪዲዮአችን ወቅታዊና ሰበር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው መረጃችን የሲኖዶስ ውሳኔ በምልአተ ጉባኤው ምን አይነት ውሳኔ አስተላለፈ? በመናፍቃን ዙሪያስ ምን አይነት የውሳኔ ሐሳብ አስቀመጠ? የሚለውን በዝርዝር እናያለን። ከመናፍቃን ጋር ተያይዞ አነጋጋሪ የሆኑ አንዳንድ መረጃዎችን ቪዲዮዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ለብዙ ሰው እንዲደርስ ላይክ፣ ሼር ማድረግን አትርሱ እላለሁ። ወደ መጀመሪያው ቪዲዮ እንሄዳለን። ጉባኤውን እያካሄደ የሚገኘው ቅዱስ ሲኖዶስ የሀገረ ስብከት ብፁዓን አበው ሊቃነ ጳጳሳትን ምደባ ውሳኔ አሳልፏል። ከትናንት በስቲያ ጥቅምት 12 2018 ዓመታዊ ጉባኤውን የጀመረው ቅዱስ ሲኖዶስ የምስራቅ ጎጃም ሀገረ ስብከት ብፁዕ አቡነ ቶማስ የአዊ የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው እንዲመሩና እንዲይዙ ምልዓተ ጉባኤ ወስኗል። እንዲሁም የደቡብ ወሎ ሀገረ ስብከትና የከሚሴ የደቡብ ወሎ ልዩ ዞን የሰሜን ወሎ ሀገረ ስብከት መሪ በሆኑት በብፁዕ አቡነ ኤርሚያስ እንዲመራም ተወስኗል። የምስራቅ ወለጋና የሆሮ ጉድሩን ሀገረ ስብከት ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ጳጳስ ሀገረ ስብከትን ደርበው እንዲመሩም ተወስኗል። ብፁዕ አቡነ ኤዎስጣቴዎስ የኢሊባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ ቅዱስ ሲኖዶስ ውሳኔውን አሳልፏል። ውሳኔዎቹ የተወሰኑት አሁን ላይ በተደራቢ እንዲመሩ የተያዙት አህጉረ ስብከቶች በዘላቂነት ሊቀ ጳጳስ ተመድበው እስኪፈታ ድረስ የተወሰነ ውሳኔ መሆኑንም ቅዱስ ሲኖዶሱ አሳውቋል። በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ ደብረ ሊባኖስ መምህር ከሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ የሚጨፍሩ የቤተ ክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ በአንገት ማተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርጉ። ተከታተል። የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ
የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓት አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ረጅም ዕድሜ ከጤና ጋር እንዲሰጣቸው በየኮሜንቱ ጻፉ። በረከታቸው በድጋሚ ይድረሰን። እንግዲህ ከቪዲዮ እንደሰማነው ብዙ የውሳኔ ውሳኔዎች ተላልፈዋል። በመጀመሪያ ደረጃ ቤተክርስቲያኒቱን የማይወክሉ መጻሕፍት መወገዝ እንዳለባቸው እንግዲህ እንደ አብነትም አንድ መጽሐፍ እንደተወገዘ ቤተክርስቲያኑን የማይወክል መጽሐፍ እንደተወገዘ እንግዲህ ሰምተናል። ሌላኛው ደግሞ የሊቃነ ጳጳሳት ምደባ ተካሂደዋል። በጣም ጥሩ ነው፣ ደስ የሚል ነው። በሌላ መልኩ የአንዳንድ ሀገረ ስብከት ችግሮች እንዲፈቱ ጥረት አድርገዋል ማለት ነው። እንግዲህ በዚህ ይቀጥልን እንላለን። ሌላኛው ግን ለወደፊቱ ትኩረት ተሰጥቶ መሰራት ያለበት መናፍቃን ተሐድሶዎች እየተነሱ የቤተክርስቲያኒቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ንዋየ ቅድሳት መጠቀምም ይሁን ማራከስ፣ ማንቋሸሽ እንዳይችሉ ማድረግ ያስፈልጋል ማለት ነው። ማንም እየተነሳ የቤተክርስቲያኒቱን ንዋየ ቅድሳት መጠቀምም ሆነ ማራከስ፣ ስዕላትን መቅደድም ሆነ ሌላ ድርጊት መፈጸም እንዳይችሉ ማድረግ ያስፈልጋል ማለት ነው። መዝሙራቱን ሲፈልጉ ይዘምራሉ፣ ሲፈልጉ ያንቋሽሻሉ፣ ሲፈልጉ ንዋየ ቅድሳትን ይቀዳሉ፣ ንዋየ ቅድሳትን ያራክሳሉ፣ ያንቋሽሻሉ። ይህ ገደብ ሊይዝ ይገባል። ሕግ ሊከታተል ይገባል። እነዚህን ነገሮች ለወደፊቱ መስራት አለብን። ሲኖዶሱ እነዚህን ነገሮች ትኩረት ሰጥቶ መስራት እንዳለበት መልእክታችን ነው። ወደ ቀጣዩ ቪዲዮ ወስዳችኋለሁ። ቪዲዮውን ተከታትለን እንመለስ። ጌታ ኢየሱስ ይወድሻል። ይወድሻል ስልሽ የምር ይወድሻል። እንዴት አይወደኝም? ልጁ አይደለው እንደ ካላና ካላባት እቅፍ ድግፍ አድርጎ ያሳደገኝ ከነናቱ ክብሩ ይስፋ። እንዴት አይወደኝም? አሁን ኢየሱስ ጌታ ነው ትያለሽ? ሲሪየስሊ? ኦፍኮርስ ጌታ ነው። ጌታ ስለሆነ አይደል እንደ መስቀሉ ማተቤ ላይ ማተቤን አስሬ የሚሄድ ማተቡ የኢየሱስ ከሆነ ሪል የኢየሱስ ለኔ ብሎ በቀራኔው ላይ ደሙን ያፈሰሰ እኮ የኢየሱስ ማርያም የምስክርቱን መስቀል አንገቴ ላይ ማህተቤን አስሬ ሩጣል ይሄዳለሁ። ይሄ መስቀል በነገራችን ላይ አንገቴ ላይ ጋይስ 10 ምናምን አመት ነው።
10 ምናምን ዓመት እኮ የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያረግሽው የምርም የኢየሱስ እፈራለሁ። እስቲ ኢየሱስ በያ እንደ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩህ እኮ ከዚህ በላይ ነው። በይ እስቲ እንደ ኦፍ ኮርስ ለኔ ንጉሴ ነው። በይ ከአፍሽ አውጥተሽ በይ እያልኩ እኮ ነው ሆዴ። አንተ ስሜታዊ አንዳንድ ብዙ ፕሮቴስታንቶች ከክርስቲያኖች የሚፈልጉት በነገራችን ላይ ይሄ ነው። ክርስቲያኖች በልባቸው ያለውን እምነት ትተው በአንደበታቸው ብቻ ስሙን እንዲጠሩ ማድረግ አላማቸውን በነገራችን ላይ እሱ ነው። ሰዎች ከልባቸው ክርስቶስ ኢየሱስን አውጥተው አንደበታቸው ላይ ብቻ እንዲያስቀምጡ ማለት ነው። ልክ ጌታችን ኢየሱስ ክርስቶስ እንደተናገረው ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው እንደሚል ልባቸው ከክርስቶስ ኢየሱስ ፍጹም ርቆ በከንፈር ላይ ብቻ ቁጭ ያለላቸው ሰዎች አሉ። እኛም እንደዛ እንድናደርግ የሚፈልጉ ማለት ነው። ልክ አሁን እዚህ ላይ እንዳደመጣችሁት ይህች እህታችን በጣም በተደጋጋሚ ጌታ ኢየሱስ ክርስቶስን እየጠራች ጌትነቱን እየመሰከረች ነው። ግን የወንድማችን የሚፈልገው ታዩ ልቧ ውስጥ ያለውን እምነት አልፈለገውም። አንደበቷ ላይ ብቻ እንድታስቀምጥ ነው የሚፈልገው። ተመልክታችሁታል አይደል? ደጋግማ ስሙን እየጠራች ስሙን ለመጥራት ለምን ትፈሪያለሽ ይላታል። ደጋግማ ጌትነትና ንጉስነቱን እየመሰከረች አይ እኔ ምልሽም በይ ይላታል ማለት ነውና በጣም ነው የሚያሳዝነው። ይህ በነገራችን ላይ የልብ መታወር ነው። ይሄ በጣም እጅግ በጣም የልብ መታወርን የሚያሳይ ነገር ነው። ክርስቲያኖች የኢየሱስ ክርስቶስ ጌታ እንደሰማችኋቸው መናፍቃን ኢየሱስ ጌታ ነው ከማለት ውጭ ሌላ አያውቁትም። ግን በሚገርም ሁኔታ ኢየሱስን ማመን ኢየሱስን ጌታ ነው ማለት ብቻ በቂ አይደለም። እንግዲህ አጋንንትም በሚገርም ሁኔታ ኢየሱስ ጌታ እንደሆነ አንተ ውእቱ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር አብ የባህሪ ልጅ አንተ ነህ ብሎ የእግዚአብሔር አምላክነትን የእግዚአብሔር ጌትነትን አጋንንትም መስክረዋል ማለት ነው። መስክረዋል። ቅዱስ ጴጥሮስ የተናገረውን አንተ ውእቱ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር አብ የባህሪ ልጅ ነህ ብሎ ቅዱስ ጴጥሮስ የተናገረውን አጋንንትም ተናግሮታል። ልዩነቱ ምንድን ነው? የቅዱስ ጴጥሮስ ልዩነት ምንድን ነው ከአጋንንት ከተባለ ያንን ሃይማኖት በስራ መግለጥ ነው፣ በስራ ማሳየት ነው። ወእመሰ ታፈቅሩን ይዕቀቡ ትእዛዝየ ብትወዱኝስ ትእዛዜን ጠብቁ እንዳለ እኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ማመናችንን የምናሳየው በስራ ነው ማለት ነው። በስራ ነው። ሃይማኖት እንተ አልባቲ ምግባረ ሰናይ ምውት እቲ ያዕቆብ ሐዋርያው ሃይማኖት ምግባር የሌላት ሃይማኖት፣ ስራ የሌላት ሃይማኖት የሞተች ናት እንዳለ ሁሉ ሃይማኖት ብቻውን አያጸድቅም እና ከአጋንንት የምንለየው በስራ ሃይማኖታችንን ስንገልጥ ነውና መናፍቃን ግን ኢየሱስ ጌታ ነው ከማለት ውጭ አጋንንት የሚሉትን ብቻ ከማለት ውጭ ሌላ ስራ የላቸውም። ስለዚህ የአጋንንትን ስራ የአጋንንትን ፈለግ የተከተሉ መሆናቸውን እያየን እንገኛለን። ስለዚህ ኢየሱስ ጌታ ነው ማለት ብቻ ሳይሆን ኢየሱስ የሰራውን መስራት፣ በስራ መምሰል፣ በስራ መከተል አለብን የሚለው ሐሳብ መነሳት አለበት። እንግዲህ ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር እንድታደርጉ እግዚአብሔር ስም አሳስባችኋለሁ። መልካም ጊዜ